ነገር አለ? አግባቸዋለሁ። እሺ አሁን ለምን ከቤት እንደወጣችሁ ትነግሩኛላችሁ? ለምንስ እንደወደዳችሁት የመንገድ ላይ መኝታ ስትሪት መንገድ መገኘት ለምን እንደፈለጋችሁ ትነግሩኛላችሁ። እሺ ለምን እንደመረጥሽው? የት የጅማ ልጅ ነሽ? ኦኬ እሺ ከማን ጋር ነበር የምትኖሪው? አይሰማም ድምፅሽ? ከአያትሽ ጋር። እሺ ከአያትሽ ጋር ስትኖሪ ለምን ወጣሽ? ለምን ወጣሽ? ለምን ወጣሽ ከቤት? አባትሽ ሲሞት ጊዜ እናትሽ የእንጀራ እናት ስታገባ ጊዜ የእንጀራ አባትሽ ደግሞ ደበደበሽ፣ መታሽ። ኦኬ በሱ ምክንያት ወጣሽ ማለት ነው። ኦኬ እና ከወጣሽ ስንት ጊዜሽ ነው? ስንት ነው አመት ሆነሽ? ቆይቷል። ኦኬ እና ደስተኛ ነሽ አሁን መንገድ ላይ መተኛት? ደስተኛ አይደለሽ አይደል? ኦኬ ትማሪ ነበረ? ድሮ ትማሪ ነበረ። አሁን ትምህርት አትማሪ። እድሜ ስንት ነው? 13 ምንም ችግር የለም። አንድ አመት ረስተዋለች። አንድ አመቷን እሺ 13 አመት ይችላል አይደል? ወንድሞች እህቶች አሉሽ? እህት ብቻ። የት ነው ያለችው እሷ? ከእናትሽ ጋር ያለችው? አልፈለጉሽም አንቺ? እሷም ትለምናለች እህቷ? እናትየዋም ትለምናለች ትንሽ። እሺ እንግዲህ ካሁን እስቲ ወደ እሷ ጋር ሂድና ማነው ስምሽ? አውሴ። ኦኬ የት ሀገር ልጅ ነሽ? መቼ ነው የወጣሽው ከቤት? 6 ዓመት ይሆንሻል። ልጅ ሆነሽ ነው የወጣሽው። እድሜሽ ስንት ነበር የዛን ጊዜ ስትወጪ? 7 ዓመት ነበርሽ። ኦኬ አሁን 7 ዓመት ልሞች ነበርሽ? ጓደኞቹ ሲናፍቁሽ ተመልሰሽ ወጣሽ? ምን ነው? ሰው ቤት ጀምረሽ ነበር ስራ? ኦኬ 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 አሁን ወጣሽ ትምህርት እስከ ስንተኛ ክፍል ተማርሽ? እስከ 3ኛ። አሁን መማር ትፈልጊያለሽ? ወደፊት ትፈልጊያለሽ? ማን ነው ስምሽ? ሰይፈ። ሰይፈ ስንት ነው አመትሽ? 12ኛ። 12 አመትሽ? ኦኬ 12 አመቷ ነው። ግን 12 አትመስይም። ትንሽ ልጅ ትመስያለሽ። እና ለምን ነው የወጣሽው ከቤት? ተቸግረሽ? እናትሽ ተቸግራ ራሷን እናትሽ ስለሚያማት ወደ ጎዳና ወጣች። እናትሽም ወደ ጎዳና ወጣች? ወጣችና ኳስ ክለብ ይባላሉ። እዛ ስራ ወጥረን እንተኛለን። ከዛ አንደኛ ክፍል ነበር ሳኔ እዛ ቦርሳዬ በተለይ ምናምን ጎርፍ አስገባል የለም ዝናብ ዘንብ ከዛ ጎርፉ ቦርሳዬ በተለይ ገባ አለ። ለዚህ አልኩኝ 3ኛ ክፍል ምናምን ነበር። እዛ 3ኛ ክፍል የገባው ትንሽ ቤት ለዘበኛ ቤት ፈለጉና እዛ ማንደጃ ምናምን ማንደጃ ምናምን ከዛልን ከዛ ሰጠኝ ብለን እንደዚያን ከዛን እንደዚህ ያልቃው ከዛ እኔ ደግሞ ወደ ጋዳና ወጥቶና ትምህርቴ ቆሻሻ ልብስ ምናምን እየለበስኩ ሄድኩኝ። ልጆቹ እነሱ ስቁብኝ። ከዛ እኔ ላይ ስናገር አንቺ ለምንድን ነው ቆሻሻ ልብስ ለብሽ ምናምን ብሎ
ደግሞ ተናደድኩና ከቤት ወጣሁ። እንደዚያ ነው በዛውሽ በዚህ ቀረሽ ማለት ነው ሳትመለሽ። አሁን እናትሽ የት ነው ያለችው? ሀገር ቤት ገባች ተመልሳ። እሱ ወንድምሽ ነው እና አሁን ስንት ጊዜ ሆነሽ አሁን መንገድ ላይ ማለት? እኔ 7 ወር ይሆንሻል። ደስ ይላል መንገድ ላይ መተኛት። ሰካራ ምናምን ስንተኛ ሊደፍራችሁ ይፈልጋል። እሺ እህቴስ? እሺ እንደምነሽ ስምሽ ማለው? ኢማን። እሺ ኢማንዬ ስንት ነው እድሜሽ? እድሜሽ 14 ነው። ለምንድን ነው የወጣሽው ከቤተሰብ ጋር? ቃሪያ ከተፈችና እዛን አባቴ ሲጨመርበት እዛን አባቴ ደግሞ እያለ ዘበኝና ገባና ከዛ በኋላ ገራጁ ሲፈርስ እኮ ነው አባ ለምንድን ነው እዚህ ሆቴል ምናምን የሚኖረው ስለው አይ ልጄ አሁን ታላቅ ወንድምሽን መከላከያ ሄዷል፣ አንቺም አሁኑ ሌላ ነገር ከሆንሽብኝ እኔም ስለማብድ ከቤት አትውጪ እያለኝ ከዛ ወንድሜ ሲወጣ አሁንም ከሱ ጋር ተገብቶ ከዛ በኋላ እንደዚህ እየገቡ እየኖርኩኝ ወደ ለመዳ ከዛ እንደማና የለመንኩኝ ቁጭ ለመንኩኝ ነበረ። ከዛ ከቁጭ ወደዚህ መጣ። ስመጣ ካረሳ ደግሞ ከልጆቹ ጋር ተገናኘ። ከዛ ከልጆቹ ጋር ተገናኝ ልጆቹ ደግሞ አንቺ ቤት የለሽም ለምንጭ ምታሉ ምናምን ስለ ከዛ እንደዚህ ምናምን ነባቸው ከዛ ተቃኛ ጋር ተብላለሻል አታፍሽ ምናምን ስሉ ይሻልናል ጋር ያደርጉን እያደረጉ ጠቀ አሁን ስንት ጊዜ ነው ከወጣሽ ውጪ? 3 ዓመት ሆነሽ። እሺ አንተ ይስዋት ስንት ጊዜ ነው ከወጣህ? አንተ ስም ማን ነው? ይሳቅ። ኦኬ እህት ነች አይደለ? ኦኬ ይሳቅ አብራችሁ ነው የወጣችሁት ከእህት ጋር አንድ ላይ ናችሁ? እና እሷ ነች የምትጠብቅህ ሁልጊዜ ወይስ ራስህ ትጠብቅሃለች? አንተም እሷን ትጠብቃታለህ? እስቲ እንደው ያጋጠማችሁ ነገር መንገድ ላይ ስትተኙ እንደው ያጋጠማችሁ ክፉ ነገር እስቲ ንገሩኝ። እስቲ ምን አጋጥሟችኋል? ያስቸግራችኋል? ሊደፍራችሁ ነው የሚያስቸግራችሁ? እየጠበቃችሁ ነው። ሰካራም ነው ሰውየው፣ በየቀኑ ይመጣል። ሰካራም ነው፣ እብድ ነው እና ሊደፍሩ ይፈልጋል። ሌላስ ነገር አጋጥሟችኋል? አይቀር አሁን ሊሆንሽ አሁን ልጆች ስለሆናችሁ አሁን እያደጋችሁ ስትመጡ እንደገና መንገድ ላይ የሚያጡ ካልደፍርናችሁ ይላሉ ይመጣሉ። እንወጋቸዋለን ይላሉ። እሺ አሁን ከዚህ ኑሮ መውጣት ትፈልጋላችሁ? ሁላችሁ እርግጠኛ ናችሁ? እሺ አሁን ምንድነው የምናደርገው መሰላችሁ? ቤት እንከራያለን። እሺ ቤት እንከራይና ምግብ ማብሰል የሚችላል ትችያለሽ? በቃ አሁን ምን እናደርጋለን? ቤት እንፈልጋለን። እሺ ሁላችሁም በአንድ ላይ ነው የምትተኙት። አንድ ሰው ወጥቶ የሚሄድ መንገድ ልመና ሄዳለሁ ካለ በራሱ ህይወት ፈረደ ማለት ነው። ንገራችሁ አሁን እስከዛሬ ፈጣሪ ጠብቋችሁ ጥሩ ልትሆኑ ትችላላችሁ። እስከዛሬ ድረስ ምንም አላጋጠማችሁ ሊሆን ይችላል። ነገ ግን የሚያጋጥማችሁ ነገር አታውቁም። ነገ ምን እንደምትሆኑ አታውቁም። ስለዚህ ነገ ከተደፈራችሁ እድሜ ልካችሁን መንገድ ላይ እየኖራችሁ ከእናንተ የሚፈጠረው ልጅም እንደዚሁ እንዲህ አይነት ነገር ኑሮ ነው የሚያጋጥመው እና አሁን ትምህርት መማር ትፈልጋላችሁ? መግባት ትፈልጋላችሁ? እሺ አሁን ምን እናደርጋለን? እዚህ ያለችው ባለምግብ ቤቷን የእሷን ቴሌፎን ነበር ወስድና ከዛ እሷ ጋር እየመጣችሁ የተወሰነ ጊዜ ትበላላችሁ። እኔ ከእሷ ጋር አካውንቷ ላይ ገንዘብ አስገባለሁኝ። ከዛ ቤት እንፈልጋለን። ከዛ የሚገዛ ነገር እንገዛለን። ፍራሽ እንገዛለን። ከዛ ድስት እንገዛለን።
ከሰልማን ልጃ እንገዛለን። ከዛ አንድ ሞባይል እንገዛለን። ለአራታችሁም አንድ ሞባይል እንገዛለን። ስንት ናቸው? አምስታችሁ። እሱ ቤት ውስጥ መቀመጥ ነው። እሱ ቤት ውስጥ መቀመጥ ነው። እንደፈለገበት ይሄዳል። ከጓደኞቹ እንደፈለገ ይሄዳል። ኖ የምትሄድ ከሆነ ልጆቹን ደግሞ ሲፈልግ ደግሞ ቤቱ ወንዶቹ ይዞራል። ኖ ስለዚህ ከአንተ መውጣት ትፈልጋለህ? ከእነሱ ጋር ነው? ለአራት ነው። እሱ ሴት የተሻለ እህቱ ነች። እሱ ጓደኛዋቸው አለ። እሱ ጓደኛ አትፈልግም ከእነሱ ጋር መኖር? ቤቢን አጠራም ከመጣች ትወጣለህ ከቤት። ይኸው ከሰው ወንዶችን ብታመጣ አንድ ሰው ወንድ ይዘህ ከእነሱ ጋር ብትወጣ እንዴት ነው? አንድ ስልክ እገዛላችኋለሁ። ማስቲሽ መሳብ የለም። ማስቲሽ ትስባላችሁ አይደለ? ማስቲሽ መሳብ የለም ከዚህ በኋላ። ሲጋራም አቁሙ፣ ማስቲሽም አቁሙ። ትምህርት ቤት ትገባላችሁ። አሁን ምናልባት ላናገኝ እንችላለን ትምህርት ቤት። አሁን ትምህርት ቤት ሲከፈት ሁላችሁም ትማራላችሁ። እሺ፣ ትምህርት ቤት ትሄዳላችሁ፣ ትማራላችሁ። በተለይ እናንተ ሴቶች እሺ፣ ጥንቃቄ ማድረግ አለ። እሺ፣ እናንተ የሚጠብቃችሁ ከዚህ በኋላ ከባድ መከራ ሊሆን ይችላል። እስካሁን ልጅ ስለሆናችሁ ምንም አልደረሰባችሁ። ከዚህ በኋላ ክፉ ነገር ሊገጥማችሁ፣ እድሜያችሁ ባደገ ቁጥር ወንዶቹ ያሳድዷችሁ። እሺ፣ ሌላ ነገር ነው የሚያደርጓችሁ። ህይወታችሁ እንደገና ተበላሽቶ ልጅ አዝላችሁ መንገድ ለመንገድ እየለመናችሁ ነው ወደ ቤታችሁ። እሺ፣ እሺ፣ ተስማምታችኋል? ተስማምታችኋል? ተስማምታችኋል። እስቲ አዲስ ልጅ የገባው ስም ማን ነው? ኦሮምኛ ነው? እስቲ አስተርጉም ያንቺ ወይሱ አስተርጉም ያንቺ ነው ጠይቀዋለሁ። እሺ ስም ማን ነው? ሙሳ። ስንት ጊዜ ነው ውጪ ማደር ከጀመረ? አንድ ወር። ለምን ወጣ ከቤት? ልጆች ናቸው ከቤት ይዞ ወጡ። ቤተሰቦች አሉ አሉ? ስልካቸውን ታውቃለህ? ስልክ እንዴት ነው? ሩቅ ናቸው? ገጠር ናቸው? እሺ አሁን አንተ ወደ ቤተሰብ እንድትመለስ ትፈልጋለህ ወይስ መንገድ ላይ ትፈልጋለህ? አጎት ምናምን ዘመድ አለ? እኔ የአጎትን ስልክ ቁጥር ፈልግና የቤተሰብ ቁጥር ስጠኝ። እኔ ዘመዶችን እኔ ደውልና እነግራቸውና እረዳቸዋለሁኝ። እነሱን አንተንም እንዲመልሱ እነግራቸዋለሁ። እሺ ስልኩን አሁን ትፈልግልኝና ዛሬ ሳይሆን አሁን ምግብ ትበላለህ። አዎ እና ስልኩን ታመጣና እኔ ደውልላቸውና እነሱን እረዳቸዋለሁ። እሺ ገንዘብ ልክላቸዋለሁ እና ትማራለህ። ትማራለህ። ሶስተኛ ክፍል ነው። ስለዚህ አሁንም ትማራለህ። እኔ እዛው እነሱ ጋር ሆነ እረዳሃለሁኝ በይ እና ወደ ቤተሰብ ጋር መመለስ ይቻላል። እሺ እኔ አስተምርሃለሁ እና በቃ አሁን እራትህን ብላ። ለስላሳ አምጪለት ፕሊዝ። ዱጊ ምሪንዳ ምንድን አይደል ንገሪ ብላ በይ ያዱ እና እንግዲህ ተስማምተናል። እሺ አሁን ጎበዝ መሆን አለባችሁ እኔ እናንተን ለማገዝ። እሺ በጣም ደስተኛ ነኝና በተለይ ለሴት ልጅ የሚደርስ ጥቃት ከባድ ነው። ብዙ ነገር ያጋጥማችኋል። ይህን ግን ተጠቀሙበት። እሺ በኋላ እኔ ተመልሼ የዛሬ ዓመት ስመጣ ስራ አስገባችኋለሁ። እሺ ስራ አስገባችኋለሁ። ምንም የጎዳና ኑሮ አያስፈልጋችሁም። እሺ አንድ ነገር
አዎ እንደዛ እናደርጋለን። እንደገና ተመልሼ ከአንድ ሳምንት በኋላ እመጣለሁ። እሺ ነገ ሄድና ከአንድ ሳምንት በኋላ እመጣለሁ። መጥቻ ያያቸዋለሁ። እሺ እና በምን የት ነው እዛ ቦታ ላይ ያላችሁት? አሁን ያገኘኋችሁ ቦታ እዛ ላይ ያላችሁ እዛ ነገር ነው። በቃ መጥቻ አገኛቸዋለሁ። እሺ እና አግዛቸዋለሁኝ። በርቱ። እሺ በቃ እሺ። እናመሰግናለን። እሺ